የ2018 ዓመተ ምህረት የጌታችን የመድኃኒታችን የቅዱስ ልብ ዓመታዊ ክብረ በዓል ከልደታ ማርያም ክብረ በዓል ማግስት ግንቦት 2 ቀን 2018 ዓመተ ምህረት በአዲስ አበባ ሀገረ ስብከት በቃሊቲ ቅዱስ ልበ ኢየሱስ ቤተ ጸሎት በድምቀት ተከብሯል። የተወደዳችሁ የፕሮግራማችን ተከታታዮች በያላችሁበት የክርስቶስ ሰላም ይድረሳችሁ። በዛሬው ቆይታችን በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ልበ ኢየሱስ ዓመታዊ ክብረ በዓል ልዩ ፕሮግራም ይዘንላችሁ መጥተናል። የቅዱስ ልበ ኢየሱስ ክብረ በዓል በዓለም አቀፍ ደረጃ ከ11ኛው ክፍለ ዘመን ጀምሮ የክርስቶስ ልብ የርኅራኄና የመለኮታዊ ፍቅር መገለጫ እንደሆነ እየታመነ መምጣቱ ይነገራል። በክርስትና እምነት ጉዞ ውስጥ ብዙ ክርስቲያኖች የጌታችን ቅዱስ ልብ አምልኮና ስግደት ላይ ትልቅ አስተዋጽኦ ቢኖራቸውም ዋናውን ድርሻ የሚይዘው ቅዱስ በርናንድ የተባለ የሴታውያን ገዳም ካህንና ቅድስት ማርጋሪት ሜሪ የምትባል ሞኖክሲት ናቸው። ቅዱስ በርናንድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ልብ እንዲደረግ ዋና ሚና የተጫወተ ታላቅ ሰው ሲሆን፣ ቅድስት ማርጋሪት ሜሪ ደግሞ የጌታን መልእክት ተቀብላ ለቤተ ክርስቲያንና ለሕዝበ ክርስቲያን ያስተላለፈች ብርቱ ሴት ነበረች። እንደ አውሮፓውያን አቆጣጠር በ1673 ቅድስት ማርጋሪት ሜሪ በጌታችን ቅዱስ ልብ ምስል ፊት ተንበርክካ በተመስጦ በምትጸልይበት ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ድንቅ በሆነ ብርሃን ቅዱስ ልቡን ገለጠላት። እርሷም የእርሱን ልብ ዙሪያውን በእሳት ነበልባል ታጥሮና ተከቦ ተመለከተች። ልቡንም ካሳያት በኋላ እንዲህ አላት፣ ልቤ በሰው ልጆች ፍቅር የተሞላ ነው። ከዚህ በኋላም የፍቅርን ነበልባል በውስጥ ይዤ መቆየት አልፈልግም። ልቤ የአዳም ልጆችን በፍቅር ብዛት ከመኮነን እንዲያድናቸው ፈልጋለሁ። ስለዚህ ዘወትር ወደ ልቤ ቅረቡ አላት። ቅድስት ማርጋሪትም ሳትዘገይ የክርስቶስን መልእክት ለቤተ ክርስቲያን መሪዎች በደስታ ደረሰች። የኢየሱስ መገለጽና መልእክቱ በብዙ የቤተ ክርስቲያን ሊቃውንት ከተመረመረ በኋላ በርዕሰ ሊቃነ ጳጳሳት ሌዮ 13ኛ እንደ አውሮፓውያን አቆጣጠር በ1899 በዓለም ሁሉ ለሚገኙ የካቶሊክ እምነት ተከታዮች በሙሉ የኢየሱስ ቅዱስ ልብ በታላቅ እምነት እንዲከበር አወጁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰዎች ሲል ፍቅሩን በመስቀሉ የገለጸ ሁኔታና ጊዜ የማይቀይረው ፍጹም ሰው ፍጹም አምላክ ነው። ኢየሱስ ክርስቶስ በቅዱስ ዮሐንስ ተጠምቆ ብርሃንን፣ በአህያ ውርንጫ ሄዶ ዝቅ ማለትን፣ የሐዋርያቶቹን እግር አጥቦ ትሕትናን፣ በመስቀል ላይ ሞቶ ፍጹም ፍቅርን ያስተማረ አምላክ ነው። የቅዱስ ልበ ኢየሱስ በዓል በካቶሊካዊት ቤተ ክርስቲያን ዘንድ በታላቅ መንፈሳዊ ድምቀት ከሚከበሩ በዓላት መካከል የሚጠቀስ ሲሆን በአውሮፓውያን ዘንድ ከጴንጤቆስጤ በዓል ቀጥሎ ባለው አርብ ይከበራል። የበዓሉም ትርጉም የጌታችን የመድኃኒታችን ኢየሱስ ክርስቶስ ልብ ሚዛን የሌለው ፍቅር እንዳለው ለማመልከት በማሰብ ነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ልበ ኢየሱስ ዓመታዊ ክብረ በዓል ግንቦት 2 ቀን 2018 ዓመተ ምህረት በቃሊቲ በቅዱስ ልበ ኢየሱስ ቤተ ጸሎት በድምቀት ተከብሯል። በዕለቱም የአዲስ አበባ ሀገረ ስብከት እንደራሴና የካህናት የሕንጸት ኃላፊ ክቡር አባ ተስፋዬ ወልደ ማርያም የበዓሉን መስዋዕተ ቅዳሴ መርተዋል። ይቀበልልን፣ በዓላችንን ይባርክልን። የቅዱስ ልበ ኢየሱስ በረከትና ጸጋን ይብዛልን፣ አገራችንም ሰላም ይጠብቅልን። ንበል አባታችን ሆይ ፍቃድ በሰማይ እንደሆነ እንዲሁ በምድር
የዕለት እንጀራችንን ዛሬ ስጠን፣ እኛን የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት ያለና ክብር ምስጋና ለዘላለም ያንተ ነውና፣ አሜን። ዘከረኒ ዋቢ ቀዚ በጸሎትከ ቅድስ እግዚአብሔር አምላክ በዘመናት ሁሉ ለልጆቹ ቸርነትና ደግነቱን የሚያሳይ አምላክ በመሆኑ በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል የማዳን ሥራውን ፈጽሞልናል። በክብረ በዓሉ በኢትዮጵያ የካፑቺን ገዳም አለቃ ክቡር አባ ወርቁ ዮሐንስ፣ የካፑቺን ገዳም አባቶች፣ ገዳማውያን፣ መነኮሳት፣ ወጣት መዘምራንና ምእምናን ተገኝተዋል። ከስንቱ ጥፋት የጠበከን አልደከመንም፣ ሆነ ካንተ ጋር በቤትህ አለን በድል አምረናል። እንደ እስራኤል ሕዝብ በድል መራኸን። ከስንቱ ጥፋት የጠበከን አልደከመንም፣ ሆነ ካንተ ጋር። በክብረ በዓሉ ክቡር አባ ኃይለ ማርያም ወራቆ የዕለቱን ቃለ እግዚአብሔር የክርስቶስ ፍቅር በመስቀል የተገለጸ እንጂ በሁኔታዎች የማይለዋወጥ ከጊዜ ብዛት የሚጠፋ ሳይሆን ለዘመናት መልኩን ጠብቆ የሚኖር በደከምን ጊዜ የሚያበረታን ኃጢአተኞች ሆነንም የሚቀበለን በከሳሾቻችን ፊት የሚቆምልን ነው በማለት አስተምረዋል። የኢየሱስ ልብ የሰው ልጆችን በምን ያህል እንደሚያፈቅር በሚዛን ማስቀመጥ አይቻልም። ለፍቅሩ መለኪያ የለውም። ይህ ነው ዋና ዓላማው። በዕለቱም ክቡር አባ ተስፋዬ ወልደ ማርያም የእንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ የተባረከ የተቀደሰ የሰላም የደህንነት በዓል ያድርግልን።